ስሜ ምትኩ አበጀ እባላለሁ። የመጽሐፍ ስሜ ወልደ ገብርኤል እባላለሁ። እኔ በጣም ከባድ በሽታ ነበረብኝ። በሽታዬ ምንድነው? በቃ አይምሮን ያስጨንቀኛል፣ ልቤ ጭንቀት፣ በቃ አልቀስ ይለኛል፣ ሩጥ ይለኛል። በቃ ሰው ራሱ በቃ ቤተሰቦችን በቃ አብረው እያሉ በላቸው ይለኛል። በቃ ተኝቼም ምንም ተቀምጬም እያየዋቸው በለው በቃ በስለት ነገር በለው ይለኛል። በቃ በጣም ማረገው ቸገሬ። በቃ ባል ምናምን ሚካኤል ወይም ኪዳነ ምሕረት እመቤታችን ባል ምናምን ሲሆን እዚያ ላይ መሮጥ ነው። በቃ ቤቱን ያዞረኛል። ሰው ነው ያው ቤተሰብ ይዞ ነው በቃ የሚያስቆመኝ። በቃ ለምን እንደዚህ ምናምን ያህል እዚያ ተወሰነ አድሮ በመነጋው መመለስ ያገኝ። በቃ ምን ማረገው? በቃ እዚያ ቤቴን ራሱ አስተወኝ። ከሌላ ቤት የምተኛው በቃ መብራቱ እንደበራ ነው የሚያረው። መብራቱ ድም ካለ መጦ ያባባኛል። እንደ ዘልጅ ወርዳለሁ። እዚያ ላይ ቤት ከፍቼ እሮጣለሁ ይባላል። እዚያ ይጮሃል፣ ቤተሰብ ይመጣል። በቃ ያዘው ቤት ተዘግቶ ሲጠብቁ ነው የሚያሩ። ቢያንስ አንድ ወር ቤት የለቅቄ ከሌላ ቤት ነው የማድር ነበር። ከዚያ እንደዚያ ሲሆን አንድ ቀንስ በቃ የሆነ ነገር ከቤት ነበር። በቃ አይኔ ከዚያ ነው ያለ። እነሱ አያዩኝም። ያን ስመለከት ሩጭ ሄጄ ያንን ነገር አምጥቼ ራሴን ላጠፋ ዙሬ ስል ጩሃ ያዘችኝ። እጄን ግጥም አጋስዘኝ። አንዲቱ ደግሞ ያጀችኝ። እግሬን ይዘው ጥረው ቤተሰቡ መጥቶ ተሰብስቦ ያቃም ሌላ ቤት ወጣ። እንደዚያ ሆኜ እዚያ ጸበል ተባልሁኝ። ሌላ ጸበል በሄድም ባሰኝ። በቃ እንደገና ምንም ማድረግ አልችልም። ምግብ አያስፈልጋኝም። በቃ መዞር ነው። በቃ ጭንቀት ነው። በቃ ጭንቀት። ከዚያ እንደዚያ ስል ቤትም ምንም አማራጭ አጣሁኝ። ከዚያ የሆነ ጓደኛዬ ነበርና አንተ በሽታ በጣም ከባድ ነው፣ አንተ የምትድነው ወንቅሸት ገብርኤል ነው፣ ወንቅሸት ገብርኤል ሄድ ይለኛል። እዚያ ሲደነገጥሁኝ። ወንቅሸት ገብርኤል ወዴት ነው ስለው በቃ በባህር ዳር አገር ነው የምትለው ያላውቀውም። በቃ ላይ ምናምን ያው ገረገረኝ። እዚያ እሺልና በቃ ቆያለሁ። ደመጣ ኧረ ተወርተው አንተ ይለኛል። እሺልና አላ ብሎ በፈቃዱ ወንቅሸት ገብርኤል መጣው። ከዚያ በመጠመቅ በቃ አይምሮዬም ልቤ ጭንቀትም ማናቸውም ነገር በቃ ሁሉን ነገር በቃ ተፈውሼ ድኜ በቃ እገኛለሁኝ። እዚያ ሁለተኛ ልጅ ያው ወንድ ልጅ ምናምን የለኝም ነበረ። ወንድ ልጅ ሰጠኝ ምናምን በየደር በኋላ ተስጄ ቅዱስ ገብርኤል 2 ልጆች በተከታታይ ጤነኛ ልጆች ሰጥቶኛል። እዚህ የመጀመሪያው ልጅ ያው ትንሽ ያመው ነበር። ማታ እንትን እያለቀሰ ምን እያለ የሆነ ያስጨንቀው እንትን ይል ነበር። መብራቱ ሲጠፋ ምናምን ሌላ ጸበል ብንወስደው በቃ ምንም ሊሻለው አልቻለም። እዚህ የዛሬ አመት ይዤ መጥቼ 2 ሳምንት በማስጠመቅ በቃ በጭንቅላቱ ሰውነቱ በሙሉ በቁስል በቃ በሽታ ወጣለት። በ2 ሳምንት በመጠመቅ ዳነ። አሁን ስለቴን ያው ሰለስትና አስገብቻለሁ። ምስክር ልመስክር ብዬ ነው። በጣም ብዙ ነገር የተደረገ ብዙ ነገር ግን ለምን ተናገር ያላውቅም። ያው ትንሽ ፈረስ ስላለብኝ ነው። ብዙ ነገር ከብዙ በጥቂቱ ብዬ ነው። በቃ አባታችን በሰላም ወደ ገዳማቸው ይመልስልን። በቃ እዚህ የተቀደሰ አውደ ምሕረት አብረን ለመዘመር ለመታየት ያውቃል። እንደው አባታችን በጣም ነው ናፍቆናል። በጣም አባታችን እድሜ እንደ ምድር አሸዋ እንደ ሰማያት ከዋክብት ያብዛልን። በቃ ጠላታቸውን የእግራቸውን መረገጫ ያርግልን። መንበረ ጸባዖት ሲመረቅ እዚህ አብረን ለመዘመር ለማየት ያውቃል። እሺ፣ አመሰግናለሁ ስላዳመጣችሁ። ሆይበይ ቀበሌ አኒታ የሚባል አካባቢ ነው የመጣሁትኝ እና ከብዙ በጥቂቱ እንዲህ ስል የምመሰክረው ነገር ቢኖር ለመጀመሪያ ጊዜ ያው የተደረገልን ተአምር ለእህቴ ለአባቴና ለእኔ ነው። እንዲሁም ጠቅላላ ለቤተሰብ ብላ አላፍርም እና ለመጀመሪያ ሰዓት እህቴን ነው የሚያማት። ሲጀምራት ልክ እንደ መንፈስ አድርጎ ነው ያስጨዋታን። ከቤተሰብ ጋር አያስማማትም። በቃ ከእናታችን ጋር በተለይ በቃ እንድትተያይ አይፈልግም። ከዛ ወደ አያታችን መጣ። ከነሱ ጋር የተቀምጣ ስለማያስማማት የያዛት ነገር ያስጨዋታል። ግን ከዚህ መጣ 2 ዓመት ተጠምቃ ከዚያም በኋላ ድና ወደ ቤቷ ተመልሳ አሁን ትዳር እዛ ልጅ ወልዳ በሰላሟ ትገኛለች። እንዲሁም ከዚህ በመቀጠል ልጅቱን ለማስጠመቅ እያለ ከዚህ አባታችን ሲመላለስ የአስም በሽታ አፍንጫውን እየጠቀጠቀ ያው አርሶ አደሮች ነና በሰኔ ወቅትና በሐምሌ ወቅት ማዝመሪያ ወቅት ነውና በማጀቱ ወይም በጓዳው ዘር ነገር ለማውጣት ወይም መዳበሪያዎችን
ለማቀላቀል በቤቱ የሚጠጋ ከሆነ ማለት በዛ በሚወለው ነገር ወይም ደግሞ ገለባ የሚወል ነገር እንዲሁም በቃ መጥፎ ሽታ ለምሳሌ ሳሙና ላይፍ ቦይ ሳሙና ለምሳሌ ከሸተተው ማስነሻው ነው በቃ በጣም ነው የሚያመው። ከዛ እሷን ለማስታመም እያለ ከዚህ ተጠምቆ አሁን ብዙ ጊዜው ነው በቃ ወደ 5 ዓመት ምናምን ነው እንደፈለገው በቃ መዳበሪያውን የሚያገላብጠዋን ሁሉን በቃ አቧራ የሚቦልበታን እንዲሁ እስካሁን ድረስ ምንም ተነስቶበት አያውቅም። እንዲሁም ከዚህ በመቀጠል አሁን እኔ እድሜ 23 ወይም ደግሞ 22 ዓመቴ ነው። አይኔን ነው የሚያመኝ ለረጅም ጊዜ ያው ሲጀምረኝ 4ኛ ክፍል እያለሁ ነው የጀመረኝ። 4ኛ ክፍል እያለሁ ማለት እንግዲህ ወይ 7ኛ ክፍል በ7 ዓመቴ ብገባ በ12 ወይም በ13 ዓመቴ ነው የጀመረኝ ማለት ነው። ያ በሽታ የአይን በሽታ ስሙን ወደ ሐኪም ቤት እና ወደ ሆስፒታል ዶክተር አብዱ ባህር ዳር ሆስፒታል ሰድ የበሽታውን ስም አለርጂክ ነው ይለዋል። እና አይኔ ይቀላል፣ ልክ በቃ ቅጠል ነው የሚመስል፣ ያቃጥለኛል፣ ብርሃን ማየት አልችልም። 4ኛ ክፍል ነው የጀመረኝ። 5ኛ ክፍል ጀምሬ አቋረጥኩኝ። ከዛ 5ኛ ክፍል አቋረጥኩኝና እያሳለሁ ዙር የትምህርት የቆረቆረኝና ትንሽ ሞክር ነበረ። ቀስ እያሉ በሕክምናም ትንሽ ማስታገሻ ልክ እንደ ኤችአይቪ በሽታ ማራዘቢያ ወይም ማስታገሻ መድኃኒት አሉ። ያንን መድኃኒት የምገዛው 500 ብር ነው በወር እና ያንን መድኃኒት እያያዝኩኝ እስከ 8 ድረስ ሄድኩኝና ከዛ የተሻለ መሰለኝና ክረምቱን በሰላም ከረምኩኝና 9ኛ ክፍል እንደጀመርኩኝ ለዛ በሽታ ማስነሻው ደግሞ አጓራ፣ ዲም ላይት ቦግል የሚል ታች ስልክ ልክ እንደዚህ ያለ መብራት፣ መጽሐፍም አያስነብበኝም። በሽታው ሲነሳብኝ ያነጫንጨኛል፣ አቤተሰብ ጋራ ሰላሜን ይነሳኛል። ምክንያቱም ስለሚበለኝ ጓደኞቼ እንኳን ይህን መብራት አንብበው የፈተና ሰዓት ሲያነቡ እኔ ተነስቼ ነበር እስከሚተኙ ድረስ በታዛ ነበር የሚሄድ። ምክንያቱም ደግሞ ሙቀት አያስፈልግም፣ በውሃ ነበር ዘፍዝፈው የሚሉኝ አይንህን። መብራት ደግሞ ይሞቃል። ከሙቀት እንኳን ዶርሙ ደግሞ በጣም የተመረገ ጥቅጥቅ ያለ ነው። በቃ ሙቀት ነው፣ በጋ ነው፣ በጣም ይሞቃል። ከዳሪ ወጥቼ ነበር ንፋስ ነበር የምፈልግ። የሚወርደው እንባ እንኳን ፊቴን ልክ እንደ ፍል ውሃ ይበልና የአይኔ ስር ደግሞ በጣም በልዞ ነበር በአይኔ በሽታ ምክንያት። በጣም አሰቃቂ በቃ እንዳለ ድክም አድርጎኝ ማለት ነው። በቃ በሀሳብ ቴንሽን ውጥር አድርጎኝ ዝም ብሎ ነበር የሚያስለቅሰኝ። ክላስ ልማር ብዬና ዙሬ ተመልሼ መጥቼ የምተኛው ቤቴ ነው። ምክንያቱም ከክላስ አስቀምጦ አያስተምረኝም። ከዚህ መጥቼ እሁድና ሰኞና ማክሰኞ አርጌ ተጠመቅኩኝና አርቡን ተሳስ ገብርኤል ነው ጥምቀቱ የሚከበር ነው። የዛን ጊዜ ልክ 6 ሰዓት ላይ ማክሰኞውን ለሮብ ከዚህ ጋር ለሊት ተነሰውኝና 10 ሰዓት ላይ በቃ ከዚህ ግድሚያ ወደ ምረት መከታተል አለብኝ። ቀን ደግሞ ብርሃን ይነሰኛል። ስለዚህ በቃ መከታተል አለብኝ። ከዚያው ሂጄ በቃ ብዬ ከሱ ጋር መጥቼ ተቀመጥኩኝ። ስፍራ ራሱ አይጠፋም፣ እሱ ጋር ነው። 10 ሰዓት የተነስቼ መጥቼ ተቀምጬ ቀን 6 ሰዓት ላይ በቃ ስከታተል ዋልሁኝ። ሁለመናውን አውደ ምረቱን ምኑን አባዬ ሁላ እዚህ ጋር ነበሩ። በቃ እነሱን እያየሁኝ ምናምን አብሬ ስከታተል ዋልኩኝና ከዚያ ከአውደ ምረት በቃ ከፕሮግራም በኋላ አይኔን በቃ ደህና ሆንኩኝ። ብርሃንም አልፈራልሁኝ፣ ፀሐይንም አልፈራት አልሁኝ። ከዛ ባይኔ ላይ ልክ እንደ ግሪስል ቅባት እየቀለጠ ነው ይወጣልኝ። እንደ ሸረሪት ዛ ደግሞ ባይኔ ላይ ጉች እያለ እየተጎተተ ወጣልኝ። አሁን ከዛ ወዲህ መብራት አልፈራ፣ ያያችሁ ነው። ዲም ላይት አልፈራም። እንዲሁም በቃ አሁን ለትምህርት መማሪያ ታች ስልክ ይዤ በቃ 24 ሰዓት ይዤ በቃ ስልኬን ነው በቃ መነካካ። ምንም የሚያስፈራ ነገር የለም። ከዚያ ሁሉ በሽታ ከዚያ አሰቃቂ በሽታ ነፃ ወጥቼ እገኝላችኋለሁኝ። እግዚአብሔርን እልል ብላችሁ አመስግኑልኝ። ስሜ ሻረክ ሲሳይ ይባላል። የመጣሁት ከላጋይንት ወረዳ ነው። ልዩ ጎጥ ወላባር ቀበሌ 15። የመጽሐፍ ስሜ ሁለተ ትንሣኤ። ለእኔ የተደረገልኝ ነገር መጀመሪያ ስለ ራሴ ነው የምመሰክረው። ተንበርክኬ ነው የምመሰክረው። ተንበርክኬ መሰክራለሁ ብዬ ነው የተሳልኩት። መጀመሪያ ለ15 ዓመት ሲያሰቃየኝ የነበረ ፈሳሽ ደሜ ወር አበባ መስሎ ለ15 ዓመት ስቃይ ውስጥ ነበርኩኝ።
ወደ ወንቅሸት ስመጣ ጭስ አባይ ስደርስ ነው ያቆመልኝ። ከዛ አንስቶ እስካሁን እንደማንኛውም ሰው ተስተካክሎልኝ ይገኛለሁኝ። በ2015 ነው ይሄ የተደረገልኝ። ያው ለመመስከር አልበቃውም ነበረ። ከዛም ደግሞ በጣም ታምሜ ከምንም በላይ ታምሜ ቀውሼ በጣም አስቸጋሪ ላይ የነበርኩት ወንቅሸት በመምጣቴ ድኜ ተፈውሼ እገኛለሁኝ። አሁን ደግሞ ሁለተኛ መሰክረው ይቺ ያዘልኳት ልጄ ናት። ዘንድሮ ያው ሆዷ በጣም አበጠብኝና ሐኪም ቤት ስወስዳት እበጥና የእንኩላሊት ውሃ የማቋጠር ወደ ካንሰር ተቀይሯል ተብዬ በጣም ሳዝንና ሳለቅስ ነበርኩኝ። ከዛ ከጋይንት ወደ ደብረ ታቦር፣ ከደብረ ታቦር ወደ ባህር ዳር ሆስፒታል ተላኩኝ። ባህር ዳር ሆስፒታል መተን ያው ካንሰር አለባት ተብላ ያው እበጡም አለባት ተብላ መድኃኒት ይጀመርላት ተብሎ መድኃኒት ተጀመረላት። በሳምንት ነው መድኃኒቱን የምትሰጠው ስትባል አይ ባለቤቴ ነው ዟት የመጣኔ ከቤት ነኝ ወደዚህ ወደ ቤት ዛት እንዳትመጣ ወደ ወንቅሸት ዛት ወንቅሸት ለኛ ብዙ ነገር አድርጎልናል። ተነግሮ የማያልቅ ታምር ነው ያደረገልን። ከኔ ህመም በላይ በቤታችን ውስጥ ብዙ በረከት ተደርጎልናል። ብዙ ነገር ያደረገልን ገዳም ነው። ወደ ዛት ለሱ መፍትሄ አይጠፋም ብየው ዟት መጣ። ያለ እናትችን ታቅፈው ዟት መጣ። ከዚህ 2 ሳምንት እሱ ዟት ቆየ። አሁን እኔ መጥቼ ወር ከ2 ሳምንታችን ነው። ያው ልል ብላችሁ አመስግኑልኝ። አሁን እበጡም ተስተካክሎ ጎሎላት ይገኛል። እንደ ማንኛውም ህፃን አሁን በእግሯ ትሄዳለች፣ ትሮጣለች፣ ትጫወታለች። ሆዷ ጎሏል። ሐኪም ቤት በየቀጠሮዋ ሰወስዳት ያው የምትሰጠውን መድኃኒት ታቆማለች። ተስተካክሎላታል ተብያለሁኝ። እልል ብላችሁ አመስግኑልኝ። ለኔ የተደረገ ለእናንተ የሚደረግላችሁ። መጠሪያ ስሜ አወቀ ነጋ እባላለሁ። የመጽሐፍ ስሜ ክንፈ ሚካኤል እባላለሁ። እኔ የምመሰክረው ለመጀመሪያ ለወንድሜ ነው። ወንድሜ ትምህርት ተመርቆ ስራ አላገኝ ብሎ እንዲህ በየቦታው በትናንሽ ጥቃቅን ስራዎች ላይ እየሰራ ሲቆይ እንደነበረ ከዚህ መጥቼ ተስዬ የአንድ ወር ደሞዙን ወየው ስራ አቅንቶ በተመረቀበት ስራውን አግኝቶ ስራውን ቢያገኝ ብዬ አንድ ወር ደሞዙን አገባለሁ ብዬ ተስዬ ከዚህ ተደርሼ በመለስ እንደ ይብን እንኳን 1 ሳምንት ባልሆነ ስራ አግኝቶልኝ በስራው ላይ እየሰራ ያገለግላል። እኔ ደረሰ ለሁላችሁ ይረስላችሁ። ሁለተኛ ደግሞ የመሰክረው እናቴን በጣም ያማት ነበር። ከቅርብም ያለው እኔ ነኝ። ሶስዳት ምርመራ ቤት ሶስዳት እንደው አንዴ ደስክ አንዱ አጥንት መንሸራት ነው፣ አንዱ እንደው በቃ የእድሜ ጋር የመጣ ነው፣ ምንም እንደው በቃ በከንቱ እኮ ነው ምናምን እያሉ በትዛት ምርመራ ዞር ነበረ። አሁን ከዚህ አምና የዛሬ ዓመት አምና እሷን ይዣት መጥቼ ከዚህ በመጠመቅ ጤነኛ ሆና ትገኛለች። ለሁላችሁ ይረስላችሁ። አልጠው ታደለ እባላለሁ። ከባህር ዳር ዙሪያ ወረዳ እገኛለሁ። የቤተክርስቲያን ስሜ ገብረ ጻዲቅ እባላለሁ እና መጀመሪያ መመስከር የምፈልገው ለእህቴ ነው። ይህም ቦታ የሚያወቁት በእህቴ ምክንያት ነው። መመሰክረውም እህቴ በጣም ትምህርት ቤት እያለች ነው የሞከራት። ባይሳሳቴ 7 ዓመት ይሆነኛል ብዬ ገምታለሁ። እና ትምህርት ቤት አቋርጣ ቡዳና አይነጥላ ምናምን የሚባል ነገር ይዟት እሷን ይዤ ከዚህ ከመምጣቴ በፊት ከጠንቋይ ቤት ሂጃለሁ። እሷን ለማዳን ስል በአቋራጭ መንገድ ብሞክር አቅቶኝ እሷን ይዤ መጥቼ ከዚህ ወንቅሸት እስኪሄድ ተብዬ በሰው ምክንያት መጥቼ እሷ ድና ትገኝልኛለች። አሁን ዛሬ ትምህርቷን ጨርሳ የግል ስራዋን እየሰራች ጤናዋን አግኝታ ትገኝልኛለች። አዛም በመቀጠል ግብርና ስራዬ ግብርና ነው። በረዴት በበረከት እየኖረን እንገኛለን። ሰላሜን አግኝቼ በራሴ አቋም እንድል በቃ እንድመራ በምሰራው ስራ ተደስቼ ግብርናም ቢሆን ስራዬ በራሴ ረክቼ እንድኖር ገብርኤል የራማ ቅዱስ ገብርኤል ከብዙ ፈተና አሁን በእንትን ሁኔታ በሰላም ሁኔታ ብዙ ፈተና ደርሶብኛል። በጣም ብዙ እና አፍሬም አላውቅም። እመካበታለሁ። ለኔ የደረሰ ለእናንተ ይደረስላችሁ። አባታችን በሰላም መልስልን፣ ለዓይነ ሥጋ ያብቃልን። እልል በሉልኝ። ጊዜ አመሰግናለሁ።